በአዲስ አበባ ከተማ ባለፉት ዓመታት በጸረ ሙስና ትግል በተሰሩ ስራዎች ሊመዘበሩ የነበሩ የህዝብና የመንግስት ሀብቶች በማዳን በከተማዋ በአጭር ጊዜያት ፈጣን ልማቶች ማስመዝገብ ተችሏል። ከተማ አስተዳደሩ ሙስና ለከተማዋ ልማትና መልካም አስተዳደር እንቅፋት እንዳይሆን ከለውጡ ማግስት ጀምሮ በልዩ ትኩረት ሲሰራ ቆይቷል። በዘርፉ እየተከናወኑ ያሉ ስራዎችን በተሻለ ደረጃ ለማስቀጠል የሚረዱ መድረኮች በተለያዩ ጊዜያት ሲካሄዱ ቆይተዋል። ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ሀሳብ በአዲስ አበባ ከተማ ሲካሄድ የቆየው 22ኛው ዓለም አቀፍ የጸረ ሙስና ቀን ተከብሮ ውሏል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤን ጨምሮ ሌሎች የከተማ አስተዳደሩ ከፍተኛ አመራሮችና ባለድርሻ አካላት ተሳትፈዋል። ከንቲባ ወይዘሮ አዳነች አቤቤ ባለፉት የለውጥ ዓመታት ሙስና የብልጽግና ጸር የኢፍትሐዊነት ምንጭ መሆኑን ለመግታት ብሔራዊ አጀንዳ ተደርጎ የተፋፋመ ትግል ሲደረግ ቆይቷል ብለዋል። በዚህም ከዚህ ቀደም የነበረውን መንግስታዊ የተደራጀ ሌብነትን ማስቀረት ማስቻሉን ገልጸዋል። በዚህም እንደ ሀገር ብሎም እንደ ከተማ የህዝብና የመንግስትን ሀብት በተገቢው የልማት ስራዎች ላይ በመዋሉ አስደናቂ የልማት ውጤቶች ማሳየት ተችሏልም ብለዋል። ዘርፈ ብዙ ጥረቶች በዚህ በመታዩት ልክ ውጤታማ የሆኑ የመጡበት መንግስታዊ የሆነ ሙስና በሀገራችን እንዳይካሄድ እንዲቆም ለማድረግ መንግስት በወሰደው ጠንካራ አቋም ነው። ሀገራቸው ሳትበለጽግ ትውልድ በብዙ ጉስቁልና ውስጥ እያለ ኢፍትሐዊነት እያለ መሪዎች በተለያየ መንገድ ኔትወርክ በመፍጠር ከሀገር ውጪ ሀብት የሚያጠራቅሙበት ሀገራቸው ላይ ያለማውን ሌላ ቦታ ኢንቨስት ሲያደርጉ ጭምር የሚታይበት ባለሀብቶችም በዚሁ አሰራር ውስጥ ከመንግስት ባለስልጣናት ጋር በመመሳጠር የሚሰሩበት ታሪክን አሳልፈናል። አሁን በምንገኝበት ዘመን ግን በእርግጠኝነት መናገር የሚቻለው እንደዚህ አይነት ተግባር ለመፈጸም የሚያስችል ሁኔታ ምቹ ሁኔታ እንዳይኖር ማድረግ ችለናል። የሀገርን ሀብት ለሀገር ልማት በማዋል በኩል እጅግ በጣም ረጅም ርቀት መሄድ ችለናል። መንግስታዊ ስርዓታዊ የተደራጀ ሌብነትን ማስቀረት ቢቻልም በግለሰብ ደረጃ የሚታይ በመንግስት ኃላፊዎችና ሰራተኞች የሚፈጸመው ሌብነትና ጉበኝነት ከፍተኛ ትኩረት የሚሻ በመሆኑ ለሙስና አጋላጭ አሰራሮችን ለመዝጋትና ከምንጩ ለማድረግ የተጀመሩ የሪፎርም ስራዎች ተጠናክረው ይቀጥላሉ ብለዋል። መንግስታዊ አገልግሎትን በቴክኖሎጂ የታገዘ እንዲሆንና ተጠያቂነትን በማስፈን ሙስናን በተሟላ መልክ ለመከላከል የሁሉንም ተቋማት ትግልና የሁሉንም የህብረተሰብ ክፍል ከፍተኛ ርብርብ እንደሚጠብቅም ተናግረዋል። በአገልግሎት አሰጣጥ ውስጥ በብዙ መንገድ በጉቦኝነት በተገኘው አጋጣሚ በግለሰብ ደረጃ የሚገለጽ ሌብነት የሚፈጸምበት ሁኔታ የወቅቱ ተግዳሮት ሆኗል። ይህንን ተግዳሮት ለመከላከልና ለመሻገር የምንችለው ደግሞ ሁላችንም እጅ ለእጅ ተያይዘን ስንሰራ ነው። አንዱና የመጀመሪያው ትልቁ የቤት ስራችን ትውልድ ላይ የሞራል ልዕልና እንዲበለጽግ ስር የሰደደ ተረቶቻችንና ሙስናን የሚያበረታቱ አነጋገሮችና ምን ቸገረኝ የሚሉ ግዴለሽ አካሄዶችን በመዋጋት ነው። ቤተሰብ፣ ማህበረሰብ፣ የሃይማኖት ተቋማት፣ ትምህርት ቤቶች፣ የመንግስት ተቋማት፣ የሲቪክ ማህበራትና ሌሎችም አካላት ችግሩን ከምንጩ ለማድረግ በጸረ ሙስና ትግል ውስጥ በአመለካከትም በተግባርም ሙስናን የሚጠየፍ ማህበረሰብ ለመፍጠር ሚናቸውን ሊወጡ እንደሚገባ ከንቲባ አዳነች ገልጸዋል። የሃይማኖት ተቋማት፣ ትምህርት ቤቶች እንዲሁም የተለያየ ሲቪክ ማህበራት ተቋማት ሙስናን የሚጸየፍ በተግባርም በአመለካከትም የሚጸየፍ ትውልድ እንድናፈራ ከፍተኛ ኃላፊነት አለባቸው። ግብረ ገብነትን ማስተማር በተግባርም ደግሞ ምሳሌ ሆነን እንድንገኝላቸው ብዙ ጥረት ማድረግ ይገባል። የጸረ ሙስና ትግሉ ይበልጡን ውጤታማ እንዲሆን የተጀመሩ የሪፎርም ተግባራትን ማጠናከር አስፈላጊ መሆኑን የጠቆሙት ከንቲባዋ ህዝብን ያሳተፈ ስራ መስራት ለዘርፉ ውጤታማነት ከፍተኛ አበርክቶ ይኖረዋል ብለዋል። የእያንዳንዱ መስሪያ ቤት የእያንዳንዱ ሰራተኛችን አቋም ሆነው መከላከልን መሰረት ያደረጉ ስራዎች እንዲሁም ደግሞ ተፈጽመው ሲገኙ ተጠያቂነትን በማስፈን በኩል ጠንካራ አቋም መያዝ ላይ ስላልተደረሰ ስራችን ገና ብዙ ርቀትን መሄድ የሚፈልግ ነው። ኃላፊነታችንን በአግባቡ እንወጣ፣ አሰራሮቻችንን ግልጽ እናድርግ። ለህዝባችን እኛ ግልጽ ሆነን ህዝቡ የሚሳተፍበት ምቹ ሁኔታ ከፈጠርን ህዝቡ በመከላከል በኩል ብዙ እንደሚደግፈን ምንም ጥያቄ የለውም። 22ኛው ዓለም አቀፍ የጸረ ሙስና ቀን ሲከበር ሙስናን ለመዋጋት ያለን ቁርጠኝነትና የተገባው ቃል የሚታደስበት ነው ብለዋል ከንቲባዋ። የበለጠ ለመከላከል ከመከላከል አልፎ ሲፈጸም ደግሞ
ጠንካራ አቋም ይዘን ተጠያቂነትን ለማስፈን የሚያስችል ስራዎችን ለመስራት ቃል የምንገባበት ቀን ነው። የገባውንም ቃል የምናድስበት ዕለት ነው። ሙስና በመንግስት መስሪያ ቤት ብቻ ሳይሆን በየትኛውም ተቋም መፈጸም የለበትም የሚለውን አቋም መውሰድና ለትውልዱ ምሳሌ እንሁን። ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ሀሳብ በአዲስ አበባ ከተማ ሲካሄድ የቆየው 22ኛው ዓለም አቀፍ የጸረ ሙስና ቀን ተጠናቋል።